ሰላም የተወደዳችሁ የጀሚም ልዩ ለወጣቶች ፕሮግራም ቤተሰቦቻችን አሁን የምንገኘው የጀሚም ልዩ ሳምንታዊ የእንግዳ ሰዓታችን ላይ ነው። በጣም የምትወዱት የምትባረኩበት ፕሮግራም እንደሆነ ይታወቃል። ዛሬ ደግሞ እጅግ የተወደደና የተባረከ እግዚአብሔር ደግሞ በዚህ ዘመን ከሰጠን በረከትና ስጦታዎች መካከል ዘማሪ ሚሊዮን ፍቃዱ ነው። እንግዲህ በሱ ዝማሬዎች አገልግሎቶች በጣም ብዙ ትውልድ ደግሞ እየተጽናና እየተባረከ ነው። አሁን ላይ ደግሞ በሶሻል ሚዲያ በተለይ ደግሞ በቲክቶክ ብቅ እያለ ዝማሬዎችን መልእክቶችን እያስተላለፈልን ይገኛል። ከሱ ህይወት አገልግሎት ብዙ የምንማረው ነገር ስላለ የትም እንዳትሄዱ። የፕሮግራም አዘጋጅና አቅራቢ ታምራት ሞቲ ነኝ። ቀጥታ ወደ እንግዳይ ነው ማልፈው። አብራችሁ ነው። ዘማሪ ሚሊዬ እንኳን ደህና መጣ። እንኳን ደህና ቆየህ። እንዴት ነህ? ያለኝ እግዚአብሔር ይመስገን። አገልግሎት፣ ህይወት፣ ቤተሰብ ሁሉ መልካም እግዚአብሔር ይመስገን። ደስ ይላል። ወጣት ነህ። በወጣትነት ባለ ትዳር ነህ። የልጆች አባት ነህ። በእግዚአብሔር መንግስት ውስጥ ደግሞ በዝማሬ አገልግሎት ታገለግላለህ። ጌታ እየረዳ ያለ ሰው ነህ። እስቲ እንደው ሚሊዬ ማን ነው? ዘማሪ ሚሊዮን ፍቃዱ ማን ነው ለሚሉ ወጣቶች አጠር ያለ ሐሳብን ግለጽልኝ። በጣም ጥሩ። እሺ እንግዲህ ዘማሪ ሚሊዮን እንግዲህ ትውልዱና እድገቱ 4 ኪሎ አካባቢ ነው። ከዛ በኋላ ነው ወደ ቃሊቲ ገላን ኮንዶሚኒየም እንግዲህ ብዙ ቦታዎች ኖሯል። ከዛ በፊት በእርግጥ አሁን በቃሊቲ ገላን ኮንዶሚኒየም አካባቢ ነው የሚኖረው። መምህር ነው። ላለፉት 15-16 ዓመታት በመንግስት ትምህርት ቤት በአንደኛ ደረጃ ትምህርት ቤት ውስጥ በአማርኛ ቋንቋ ያስተምራል። እንዲሁም ደግሞ እግዚአብሔር በረዳው መጠን በዝማሬ ያገለግላል። ከዛ ባለፈ እንግዲህ ባለትዳርና የሁለት ልጆች አባት ነኝ። በስተመጨረሻ እንግዲህ ካገባው ኦልሞስት ወደ 8 ዓመት ሆኖኛል። አሁን ወደ 9ኛ ዓመት እየሄድኩ ነው። ታከብረኛለህ ሚሊዬ፣ ታከብረኛለህ። በቃ ትበልጠኛለህ ማለት አንዴ። ታዲያ ግልጽ እኮ ነው። እግዚአብሔር የተባረከ ይሁን። ስለአንተ እግዚአብሔርን እጅግ አድርጌ ነው የማመሰግነው። እንደው የመምህርነቱ ሙያ አሁን ላይ ምን ላይ ደረሰ ሚሊዬ? በመማር ማስተማር ሂደት ውስጥ እንደው አንተ ከምትደሰትበት ከምትባረክበት ነገሮች ውስጥ ደግሞ ሐሴት ከሚያደርግበት ነገር ምን አለ እስቲ እዛ በማስተማር ሂደት ውስጥ? እንግዲህ መማር ማስተማር ላይ ስትመጣ በዚች ምድር ላይ ማስተማርን የመሰለ ትምህርት ቤት የለም። በምታስተምርበት ጊዜ መምህሩ ሁሌ ይማራል ነው የሚባለው እና አሁን ላይ ደግሞ እግዚአብሔር ይመስገን በተለይ የሰዎችም አንደርስታንዲንግ የተማሪው ሁኔታ እንዲሁም ደግሞ መንግስት በራሱ እያደረገ እየሄደበት ያለው ርቀት በተለይ እንደኛ አይነት መምህራንን እንደኛ አይነት ሰራተኞችን ሰፖርት ለማድረግ የሚሄድበት ርቀት ስራው ሞር የበለጠ ተመችቶህ እንድትሰራ የሚያደርግ ነውና ሞር አሁን እየተደረጉ ያሉት ነገሮችን ጨምሮ በጣም ደስ ይላል። እኔ እግዚአብሔር ይመስገን ላለፉት 15-16 ዓመታት እንግዲህ አሁን 16ኛ ዓመቴ ነው በማስተማር ሂደት ውስጥ። እዚህ ሂደት ውስጥ ሆኜ በጣም ከዕለት ወደ ዕለት የተሻለ ነገር ነው እያየሁ ያለሁት በስራ በኩል እግዚአብሔር ይመስገን። ጌታ ይባረክ። ዘማሪ ጋብዘህ ታምራት ሞቲ ምን ሆነ ነው ዝም ብለህ እንደው ሌላ ሐሳቦች የምታነሳው? እንዳሉኝ ወጣቶች ጌታን እንደው በማመስገን በማምለክ ደግሞ ጨዋታችንን ቆይታችን ብንቀጥል ምንድን ነው የሚመስል ሚሊዬ? በጣም ጥሩ ደስ ይለኛል። እንግዲህ ሰሞኑን በማህበራዊ ሚዲያ በተለይ አንዱ በጣም ኢንፍሉዌንስ ያደረገው የዳንኤል አምደ ሚካኤል አመሰግናለሁ የሚለው መዝሙር ነበርና እስኪ እሱን መዝሙር እንግዲህ የተወሰነች ልበልና እግዚአብሔር ይመስገን። አመሰግናለሁ እግዚአብሔር አምላክ ክቡር ነውና ሁሉን ይሁን ያለው ውብ አድርጎ የሰራው እርሱ ነውና ብቻውን የሚኖር በታላቅ ግርማ ሰው በማይቀርበው የፍጥረት መሰረት ተቆጣጣሪ ሁሉ በእጁ ነው። ላመስግነው ቆሜ እንደገና ጥበብ ኃይልም የእርሱ ነውና ከንፈሮቼም ለእርሱ ይዘምሩ እስትንፋስ የሚሆን ለክብሩ። ላመስግነው ቆሜ እንደገና ጥበብ ኃይልም የእርሱ ነውና ከንፈሮቼም ለእርሱ ይዘምሩ እስትንፋስ የሚሆን ለክብሩ። አሜን አሜን አሜን። ክብር ለስሙ። አሜን። እንደው ድንቅ እኮ ድምፅ አለ ደግሞ የሚገርም መንፈስ አለብህና እግዚአብሔር አምላክ የተባረከ ይሁን። ረጅም ርቀት እንደምትሄድ ደግሞ አምናለሁ። በደንብ እግዚአብሔር ባንተ ውስጥ ያቀደውን ነገሮች ሁሉ እንደሚፈጽም ደግሞ አምናለሁ። ደግሞ እጸልይልሃለሁ። እግዚአብሔር መልካም ነው። ሚሊዬ
እንደው አንተን ወደዚህ ስቱዲዮ ስጋብዝ የሰው ልጅ በምድር ቆይታ ውስጥ የሚያልፍባቸው ብዙ አይነት ፈተናዎች ይኖራሉ። እንግዲህ አንዳንዶቻችን አይነታችን ሁኔታዎች ይለያዩ እንጂ መንገዱ ይለያይ እንጂ ማለት ነው። እንደው ዘማሪ ሚልዬ በእንደዚህ አይነት የአይን ገጠመኝ ውስጥ ሲገባ ወደዚህ አይነት አቅጣጫዎች ውስጥ ማየት እንዲሳነው እንዲሆንበት የሆነበት ምክንያት እንደው ክስተቱ ምን ሆኖ ነው? በምን አይነት መንገድ ይሄ ነገር ወደ አንተ ህይወት ውስጥ መጣ? ያ እንግዲህ ምንድነው በስወለድ እንደዚህ አልነበረም የነበረው። እንደውም በጣም አይኖቼ ትልልቆች ነበሩ። እንደውም ያሾፉብኝ ነበር። የሱ አይን ቢካፈል ለሁለት ሶስት ይበቃል ለማለት ነው። ከዛ በኋላ ግን በአጋጣሚ ቴክ ኬር የምታደርገኝ አክስቴ ነበረችና በሆነ አጋጣሚ ዞር ብላ እስክትመለስ ድረስ ነው እንግዲህ ወድቄ ነገሮቹ የጀመሩት። ከዛ በኋላ እንግዲህ አይ ቲንክ የ8 ወር ህፃን ልጅ እያለሁ ነው ይሄ ነገር ሀፕን ያደረገው። ከዛ በኋላ ግን ህክምናም ተሞክሯል፣ ብዙ ነገር ተኪዷል። እናቴ ብዙ ሞክራለች። ያድናል የተባለበት ጥሩ መጥፎም ቦታ ድረስ ሞክራለች። ግን ደግሞ ያው እግዚአብሔር የፈቀደው ነገር አለ በህይወት የሚሆነው። ከዛ በኋላ አንደኛው አይኔ አይነበረ የተወሰነ ዋይት ኬን እቺ የምታያትን ዋይት ኬን አልጠቀምም ነበር። እንዲሁ በራሴ ነበር እንቀሳቀስ የነበረው። ግን ደግሞ ከ97 ዓመተ ምህረት በኋላ ሙሉ ለሙሉ አለማየት የሚባለው ነገር መጣ። ግን እግዚአብሔር ይመስገን አለማየቴን በጣም ወደዋለሁ አሁን ላይ። ምክንያቱም እንድነቃ አድርጎኛል። የበለጠ በነገሮች ንቁ እንደሆነ አድርጎኛል ብዬ አምናለሁና እንግዲህ ነገሩ የጀመረው ባጭሩ በዚህ መልኩ ነበር። እንደው ያለው ተጽዕኖ ምን ይመስላል? ማለት መሆን የምትፈልጋቸው ማድረግ ከምትፈልጋቸው ነገሮች አንፃር እንድትገታ በፍለጋ እንዳለ አቅም ሮጥ የሆነ ነገር ውስጥ መሆን እንዳትችል አደረገኝ የምትለው ነገር ምንድነው? እኔ አይነ ስውርነት እንደዚህ ያደረገኝ ከሚለው ነገር ይልቅ የአገራችን ሁኔታ ነው ብዬ ነው ማምነው። ለምንድነው ይሄን የምልህ? ለምሳሌ እኔ በጣም ኮምፒውተር ሳይንስ በማር ደስ ይለኛል። ከኮምፒውተር ጋር የተያዙ ነገሮችን በጣም እወዳለሁ እና ከዛ ጋር ተያይዞ በብዙ ነገር ተገድቤያለሁ ብዬ አስባለሁ። ምናልባት ሌላ ሀገር ቢሆን ብዙ አይነ ስውራን ሶፍትዌር ዴቨሎፐሮች ጭምር አሉ እና እዚህ ሀገር ላይ ግን ያ ነገር ባለመኖሩ ምክንያት ተገድቤያለሁ ብዬ አስባለሁ። እና ትልቁ ተገድቤያለሁ ብዬ ማስበው በተለይ በአሁን ዘመን በእንደዚህ አይነት ሁኔታ ላይ የፈለኩትን ያክል እንዳልሄድ አድርጎኛል ብዬ የምለው እሱ ነው እንጂ ከዛ ባለፈ አለማየቴ ትዝ የሚለኝ የሚገርምህ ነገር አስፋልት ልሻገር ስል የሚያሻግረኝ ሰው ቆሜ በመጠበቄ ብቻ ነው እንጂ በምንም አላስታውሰው። እንደው የዝማሬ አገልግሎት እንዴት ወደ አንተ መጣ? እንደዚህ አይነት ለእግዚአብሔር ተሰጥተ እንድታመልክ ደማስቆ የሆነን ጊዜ ታስታውሰዋለህ? አሁን እኔ በጣም ሰይጣን የተጫወተብኝ አይነት ሰው ነበርኩ ከዚህ በፊት። አሁን ላይ በቀል ነው ያስኩት ብዬ ነው ማስበው። ምክንያቱም እዚች ምድር ላይ አንዲት የቀረኝ ነገር የለም። መጥፎ የሚባሉ ህይወቶችን አሳልፌያለሁ። ሱስን አውቃለሁ፣ ብዙ ነገሮችን አውቃለሁ። ዓለም ላይ አሉ የሚባሉትን ነገሮች በሙሉ አውቃለሁ ማለት እችላለሁ። እና የሆነ ሁልጊዜ ግን እናቴ ምክንያቱም እኛ ያደግንበት ሁኔታ ነው ይሄንን ሁሉ ነገር እንትን ያደረገውና እናቴ ግን ድንገት ከቤት ወጥታ ነው ጌታን ያገኘችውና ከዛ ጊዜ በኋላ ግን ሁሌ ትጸልያለች ስለ ልጆቿ ስለኛ ምናምንና እኔ ደግሞ ቤተክርስቲያን ሂድ ምናምን ስትለኝ ደስ ይላል እምቢ ምናምን እላታለሁ እንጂ ከልጅነቴም ጀምሮ እኔ በመዝሙር በቃል ነው ያደግኩት። ተረት አላውቅም። እኔ ሚሽንም ስማር እንዲሁ ባይብልን እያነበብን ነው የተማርነው የነበረውና ከዛ አንፃር ኤክስፖዠሩ ነበረኝ። ግን አፍተር ኦል ምንድነው የሆነው? የሆነ ጊዜ ድንገት ያው ዓለም ላይ ስትሆን ብዙ ነገር ታሳልፋለህ አይደል? የሆነ ቀን እንግዲህ ሌሊቱን ማይሆን ቦታ ቆይቼ ጠዋት ስገባ ለምን ቤተክርስቲያን አንሄድም አለች እናት። አዎ እና እንዲሆኝ አልኳት። አንተ እንዲህ መሆንህን ነው የምታስበው፣ እግዚአብሔር ከነ ምናምን ይፈልጋልና ለምን አንሄድም አለች። ሄድኩኝ። ያቺ ቀን በቃ እንትን ሆነችኝ እና ከዛ ጊዜ በኋላ እንግዲህ ደህንነትን እንደገና ተምሬ ተጠምቄ ቢያንስ 3 4 5 ደህንነት ጀምሬ አቆሚያለሁ ከዛ በፊት። ያኔ ግን ተጠመቅኩኝ። ግን ከዛም በኋላ ድጋሚ ባክ አደረኩ። ከ2 ዓመት አካባቢ የሚሆን በቃ ሰይጣን ተበቅሎኛል በደንብ። ከዛ አጋጣሚ ሆኖ ፌዝ ባይብል ኢንተርናሽናል ቸርች ገላን አጥቢያ ነው ለመጀመሪያ ጊዜ አገልግሎት ሁኔታ የጀመረው ማለት ነውና ዘፋኝ እሆናለሁ ብዬ አስብ ነበር ድሮ። እግዚአብሔር ለካ እዚህ ጋር እያለማመደኝ እንደነበር አላውቅም። እና በዛ ሁኔታ አንድ ቀን እንዳጋጣሚ አንተ እኮ ይሄ ነገር አለ ለምን አታገለግልም እያለ ፓስተሩ ይገፋፋኝ ነበርና ከዛ የሆነ ሰዓት ድንገት ያልታሰበ ፕሮግራም ተሰጠኝ። በዛች ፕሮግራም አገልግሎት የጀመረ ለመጀመሪያ ጊዜ መድረክ ሲሰጥ የዘመርከው መዝሙር ትዝ ይላል ሚሊ? አዎ
አስተያዝማችኋል እስቲ እድሜን ሙሉ ብሰጠው አይቆጨኝም በመስቀል ደሙን ላፈሰሰልኝ ሰው ሁሉ ንጹሕ ሆኖ እኔ ግን ብቆሽሽ በምድር ላይ እኔ ብቻ በኃጢአት ብበላሽ መሞት የሚገባኝ እኔ ብቻ ብሆን ኢየሱስ ለብቻዬ ይመጣልኝ ነበር የሚለው መዝሙር። እግዚአብሔር የተባረከው ምን አንተ ድንቅ ሰው ነህ በጣምና እግዚአብሔር አሰራር ይገርማል። እንደው ይሄ ፕሮግራም የጀሜም ልዩ ወጣቶች የእንግዳ ሰዓታችን ላይ ነን ያለነው እንደምታውቀው እና በጣም ብዙ ወጣቶች ብዙ ፖቴንሻል ኖሯቸው የእግዚአብሔር ፕሮግራም ኖሮባቸው ጸጋ ኖሮባቸው ራን ማድረግ ግን ሳይችሉ ሲቀሩ ባሉበት ታጥረው ሲቀሩ ታያለህና በአንድም ይሁን በሌላ መንገድ እንደው ምንድነው ችግሩ ብለህ ታስባለህ? ጸጋ አላቸው፣ ክህሎት አላቸው፣ አቅሙ አላቸው፣ ነገር ግን እንዳላቸው ነገር እንዳይሄዱ ያደረጋቸው ነገር ምንድነው ብለህ ታምናለህ? እኔ ሁለት ነገሮችን አነሳለሁ። መንፈሳዊው ነገር እንዳለ ሆኖ ግን ደግሞ ይሄ ኦቨር ኤስቲሜሽን እና አንደር ኤስቲሜሽን በጣም ትልቁ ቻሌንጅ ነው ብዬ አስባለሁ። አንዳንድ ሰዎች በጣም ኦቨር ኤክስፔክት ያደርጋሉ፣ አንዳንድ ሰዎች ደግሞ ራሳቸውን በጣም አንደር ኤስቲሜት ያደርጋሉ። እና በተለይ ደግሞ ወጣት ስትሆን የሆነ የምትፈልገው ነገር ይኖርሃል እና እዛ ጋር ለመድረስ ብለህ የምታስባቸው ኦቨር ኤክስፔክት የምታደርግ ከሆነ ነገሮች በማጠብቀው መንገድ ስለሆነ የሚሄዱት በእርግጥ ቀስ በቀስ አይደል ነገሮች የሚያድጉት ያንን ያለ መቀበል ነገር አለ። እንደገና ደግሞ ራስን እኔ ይሄንን እችላለሁ ይሄንን አልወጣውም ብሎ የማሰብ ነገር አለ። እንደገና ደግሞ ከየትኛውም ነገር በላይ ሰዎች ትልቁ ቻሌንጃቸው በየምለው ራሳቸውን አለማወቃቸው በቃ ይሄ ነኝ እኔ እግዚአብሔር በእኔ ላይ ያለው ዓላማ ይሄ ነው ብሎ ያንን ነገር አለማወቅ ነው። እንደውም እኮ ይባላል አንድ ሰው እድሜውን በብዛት የሚጨርሰው ራእዩን በመፈለግ ነው። በዚች ምድር ላይ ስትኖር ራእይህን ያገኘህ ቀን በቃ ህይወትን መኖር ጀምረሃል ማለት ነው። እና እሱ ነው ትልቁ ችግር ብዬ የማስበው፣ ራሳቸውን አለማወቅ ነው ሌላኛው ችግር ብዬ የማስበው። ብዙ ነገር ልታነሳ ትችላለህ፣ ግን ሞር እነዚህ ነገሮች ግን በጣም ወሳኝ ናቸው ብዬ አስባለሁ። ድንቅ መልስ ነው በጣም እግዚአብሔር አምላክ ይባርክ። እንደው ሚልዬ እንደው በቤተ ክርስቲያን አቅጣጫ ለምሳሌ አንተ እንደዚህ አይነት ህይወትን ይዘህ ልበ ብርሃን ነህ፣ እግዚአብሔር ባንተ ውስጥ ጸጋን አስቀምጧል። ቅድም ስትናገር በጣም ኢምፕረስድ ሆንኩ ነበር፣ እየተገረምኩብህ ነበርና እንዲህ መሆኔን የማውቀው ራሱ አስፋልት ለመሻገር ሰው ስጠብቅ ነው ያልከው ፖይንት አለና ከዛ ውጪ ያለህ ልብ ያለ ልበ ብርሃንነት የአእምሮ ብሩህነት እግዚአብሔር ብሪሊያንት ማይንድ እንደሰጠህ አውቃለሁና ከዛ አንጻር እየተገረምኩም ስለነበረ ነው። እንደው አካላችን ላይ በአንድም ይሁን በሌላ በተፈጥሮም ሊሆን ይችላል እንዲሁም ደግሞ በሰው ሰራሽ ጉዳዮች አቅጣጫዎችም ሊሆን ይችላል ጉዳቶች ይደርሱብናል። ከአገልግሎት አንጻር ከቤተ ክርስቲያን አንጻር እንደው ተጽዕኖ ሆኖብኛል የምትለውስ ነገር አለ ወይ ሚሊ? አሁን እንደ ግል ከሆነ ብዙ ነገሮች ልናነሳ እንችላለን። አለማየት እኔ በነገር ላይ የኛን የወንጌል አማኝ ቤተክርስቲያን ማህበረሰብን በጣም የማደንቅበት አንዱ ትልቁ ነገር ይሄ አለማየትን እንደሆነ ነገር አይቆጠርም ብዙ ጊዜ በቤተክርስቲያን አካባቢ እና አይ ቲንክ እነ ፓስተር እና ዘማሪ አገኘው ይደግም ይሄንን በደንብ አድርገው ሰብረው አሳይተዋል እና በዛ ምክንያት የተፈጠረው ነገር ለኛ ጥሩ መደላደልን ፈጥሯል። ግን ደግሞ አንዳንድ ጊዜ በራስህ የሚገጥሙ ነገሮች አሉ። አሁን እኔ በራሴ ብዙ እንትን እምላቸው ለምሳሌ አገልግሎት ሰዎች ሲፈልጉ ይፈራሉ። እንዴት ብለህ ትመጣለህ በምን አይነት ሁኔታ ምናምን ትባላለህ እና አንዳንድ ጊዜ ደግሞ ኦቨር ትሪት ሊያደርጉ ይፈልጋሉ። አሁን እኔ ለምሳሌ በባህሪ በጣም ኢዚ ጎይንግ ነኝ። ኢቭን በራሴ ሁሉ ቀልጄ ምናምን ከሰዎች ጋር እንትን ማድረገው እና በዛ ምክንያት ከብዙ ሰዎች ጋር ቀላል እንደሆነ ኮሚኒኬሽን ይሰማኛል። እኔ ግን ሰዎች ያንን ኤክስፔክት ማድረግ ስለማይችሉ ብዙ ጊዜ እንዴት ሆኖ እንዴት እናደርጋለን የሚል ነገር ይኖራል። ግን እግዚአብሔር ይመስገን እና አጎ የሰሩት ነገር ቀላል አልነበረ። ብዙ ነገሮችን ሰብሮልናል ለኛ። ስለዚህ ከዚህ የተነሳ ብዙ ነገሮች ቀሊል ናቸው። እንደሚታሰበው ነገር አይደለም። እንደሚታሰበው አልከበደም አሁን እግዚአብሔር ይመስገን። ምክንያቱም ዋናውን ነገር እነሱ ሄደውታል። በኢትዮጵያ አብዛኛው ወጣቱ ክፍል እንደሆነ ይታመናል። በኢትዮጵያ ቤተክርስቲያንም አብዛኛው ወጣት ነው እንደምታውቀው ሚሊና
እንደው አንተም ካለህባት ቤተክርስቲያን አንጻር በምትሄድባቸው በአገልግሎት መድረኮችም ከምታያቸው ወጣቶች አንጻር አሁን ላይ ያለው የወጣቶች የአገልግሎት እንቅስቃሴ ምን ላይ አለ ብለህ ታስባለህ? ቀድሞ እንደነበረው አክቲቭሊ ወጣቶች እየመጡ አቴንድ ያደርጋሉ ወይ? እግዚአብሔርን ቃል ይማራሉ፣ ይዘምራሉ፣ ፕሮግራሞችን ያደርጋሉ ወይንስ ሳስቶ ይታያል? እስቲ አንተ በገጠመህና በደረስክበት እንዴት ነው ያለው አገልግሎቱ? እኔ እንደ አጋጣሚ ሆኖ አሁን ያለሁበት ቸርች ቤተላይፍ ኢንተርናሽናል ቸርች ይባላል እና ቸርቻችን ላይ በጣም ወጣቶች ናቸው ያሉት። እንደውም ሳስበው አንዳንድ ጊዜ ትልቁ ሰው ነው የሆነ እንዴ እላለሁ። የዚህን ያክል ብዙሃን ወጣቶች አሉ እና በጣም የወጣቶች ጉዳይ ያሳስበኛል። ለምንድነው የሚያሳስበኝ መሰለህ? አሁን ላይ ሰዎች አሁን በተለይ ወጣቱ ምን እየሆነ መጥቷል? አገልግሎት አለ፣ መንፈስ አለ ምናምን እንላለን፣ ግን እውነቱን ስነግርህ እንደሚባለው አይደለም። የወጣቶች አገልግሎት በአሁን ሰዓት ላይ ሞር ወደ ሆነ ሳይድ እየሄደ መጥቷል። ይሄ ከመንፈሳዊው ነገር ይልቅ ሞር ላይክሊ ወደ ሆነ አቅጣጫ እየሄደ መጥቷል እና እኔ በተወሰነ መልኩ ያለው ነገር ያለው መንፈስ ያለው መቀጣጠል ጥሩ ነው። በተወሰነ መልኩ ግን ነገሮችን ማየት እንዳለብን ግን ፊል አደርጋለሁ። ምክንያቱም ወደ ስሜት እንዳንሄድ የሚያስፈሩ ነገሮች አሉ። ከመንፈሳዊ ነገር ይልቅ ወደ ስሜታዊ ወደ ሆነው ነገር እንዳንሄድ የሚያስፈሩ አካሄዶች አሉ። በዛው ልክ ደግሞ ድንገት የሚያደርግ ልብህን ድንገት የሚያደርግ ደግሞ ስፒሪቹዋል ሙቭመንትም ደግሞ ታያለህ እና ከዛ አንጻር ሞር ወደዚህኛው እያደላን ብንሄድ ብዙ ራሳችንንም ማትረፍ እንችላለን። ቤተክርስቲያን ምንም አትሆንም እውነቱን ለመናገር ማለት እንደ እንትን ካየ ነው ማለት ግን ደግሞ ራሳችንን ማዳን ራሳችንን የበለጠ ሞር ስፒሪቹዋል ማድረግ እንችላለን ብዬ አስባለሁ። ወደዚህኛው ወደ መንፈሳዊው ነገር እያደላን ብንመጣና ጥሩ ነገሮች አሉ። እንደገናም ደግሞ የሚያሰጉም እንቅስቃሴዎችንም ደግሞ ታያለህ ወጣቱ ጋር እና እንግዲህ ከእግዚአብሔር ጋር ወደፊት ወደ መንፈሳዊ ነገር ሞር እየበለጠ እየተጠጋን ስንመጣ ብዙ ነገሮች እየተገለጡ እያደግን ማቹርድ እየሆንን ስለምንመጣ ነገሮች መስመር ይዛሉ ብዬ ግን አስባለሁ። ገጠመኝ ይጠፋል ብዬ እንደው ላስብ ይከብደኛል። ሚልዬና በአገልግሎት ቆይታ በማስተማር ረጅሙን እድሜ 16 ዓመት ነው ያልከኝ? የኔን እድሜ ማለት እኮ ነው ሚልዬ። እንግዲህ ለስንት አካፍለው ድረስ ስንወጣ እና በጣም ረጅም ዓመት እርሊ ነው ማስተማር የጀመርከው ማለት ነውና ተማሪዎች የራሱ ሌሎች እስኪመስሉኝ ድረስ ኦልሬዲ ኢንቲሜንሳችሁ በጣም ሃይ ነው። በጣም ደስ ይላልና እንደው በትምህርት ቤትም ሊሆን ይችላል፣ በአገልግሎትም ሊሆን ይችላል፣ ብቻ በሆነ አቅጣጫ የደረሰብህ ገጠመኝ የማትረሳው ፈኒ ሊያደርግ የሚችል ሊያስተምርም የሚችል ሊያነቃም የሚችል ነገር ይኖራል ብዬ አስባለሁና እንደው አንዱን ብትነግረኝ። እንግዲህ ምንድነው በዚህ በተለይ በህይወት ውስጥ በጣም ብዙ ጊዜ እኔ አሁን እንደው ቅድም ሳላነሳ ያለፍኩልህ አሁን ተመስገን በፊት ላይ አይነ ስውር ሆነ ቤተክርስቲያን መምጣት ከባድ የነበረባቸው ሁኔታዎች ነበሩ። ማገልገል አይደለም መምጣት ቤተክርስቲያን መምጣት። ለምንድነው ይሄንን የምልህ? አይነ ስውር ሁሉ ወይም አካል ጉዳተኛ የሆነ ሰው ሁሉ መዳን ወይም ይሄ ስጋዊ ፈውስን የሚፈልግ አድርገው ነበር የሚታሰበውና ብዙ ጊዜ ወደ ቸርች ስመጣ ምን ቸገር ነበር? ፊት ለፊት ወስደው ያስቀምጡ። ለእኔ ጥሩ ነው ለፕሮግራሙ፣ ግን ደግሞ ከጀርባ ያለውን ሞቲቭ ስታየው እንድትፈወስ አይነት ነገር በቃ ነውና አንድ ጊዜ ምን ሆነ? የሆነ ቦታ አንድ የሆነ ቪዲዮ ወጥቶ ነበር ታይቶ ነበር የሆነ አንድ ቴሌቪዥን ላይ አሁን እዚህ ጋር መጥቀስ ስለማልል እና እዛ ላይ እንግዲህ የተወሰነን አይነ ስውራን ተጠርተን ስንወጣ የሚያሳይ ቪዲዮ አለ እና ኤቭሪባዲ ዋዝ ኤክስፔክቲንግ እዛ ጋር እነዛ አይነ ስውራን አይናቸው እንደበራ ነበር ሰው ኤክስፔክት ያደረገው እና አይ ኖው ኢት ምን ሀፕን እንዳደረገ ምናምን ቦታው ላይ ስለነበርኩ አውቃለሁ። ከዛ ምንድነው ሀፕን ያደረገው? አንድ ቦታ አገልግሎት ሄድኩኝ እና አገለገልኩና ወረድኩኝ። ፕሮግራም አለቀና አንዲት ሴት መጣችና እኔ የምልህ አለች፣ ካላመንከው ግን እግዚአብሔርን ለምን ታገለግለዋለህ አለች እና ደነገጥኩ። ማለት ለምን አልሽኝ አልኩ። አይ መቼም ባታምነው ነው አይነህ ያልበራው። የነዛ ሁሉ ሰዎች አይን በርቶ ያንተ ያልበራው ባታምነው ነው። እዛ ባየችው ቪዲዮ ማለት ነው። እና እነዛን ሰዎች ከዛ በኋላ ይተሻቸዋል አልኳት። አላየዋቸውም ግን አይናቸው በርቷል አለች። ኦኬ እየሮጡ ሲወጡ አይተሻቸዋል ወይስ በምን እርግጠኛ ሆነሽ? አየሽ አንዳንድ ጊዜ እርግጠኛ ባልሆንበት ነገር ላይ ስናወራ የሰዎችን ስሜት ልንጎዳ እንደምንችል ማሰብ ጥሩ ነው። ከዛ ባለፈ ደግሞ እግዚአብሔር እኔ ማየት እንደማልፈልግ ስለሚያውቅ ቢሆንስ? በመጽሐፍ ቅዱሳችን ላይ እኮ ያንን አይነ ስውር ክርስቶስ መጣና ምን አደርግልህ ዘንድ ትወዳለህ ብሎ ነው የጠየቀው። አይኑ እንደማያይ ስለማያውቅ አይደለም የጠየቀው። ማየት ይፈልግ አይፈልግም ስለማያውቅ አይደለም የጠየቀው። የሰውን ፈቃድ ስለሚያከብር ነው። እኔ ደግሞ ማየት አልፈልግም
እግዚአብሔር በግድ መጥቶ የኔን አይን ያበራል ብዬ ደግሞ አንተን አልልም። ስለዚህ ምናልባት ለዚህ ሊሆን እንደሚችል እኮ ማሰብ ነበረብሽ። እንዴት እንደዚህ ብለሽ ትያለሽ ብዬ አልኳትና አፍተሮል እኔ በዚህ ልክ አላየሁትም ነበር አለች። እና አይነ ስውር ስትሆን ወይም ሌላው የአካል ጉዳት ሲኖርብህ ቤተክርስቲያን የምትመጣው አካልህን ለማዳን ሳይሆን ነፍስ ስለዳነ ነው። ለነፍስ ጉዳይ እንጂ ለአካላዊ ጉዳይ አይደለም የምንመጣው። እኔ አሁን ለምሳሌ ብትጠይቀኝ ያለኝን ስለማቅ የጎደለኝ ምንም ነገር እንደሆነ ነው የማስበው። ስለዚህ እንደዛ ስለሆነ የሚገባኝ የነፍሴ ጉዳይ ነው የሚያሳስበኝ እንጂ ይሄኛው አይደለም። እና ብዙ ጊዜ እንዲህ አይነት ነገሮች ይታያሉ ብዬ ነው እንትን የምለውና እኔ በጣም በህይወቴ ውስጥ ከማረሳቸው ገጠመኞች አንዱ ደግሞ ይሄ ነው። ትልቅ ማስተማሪያ ነው ባይዘዌ። ከዛ በኋላ እይቶቿ አመለካከቶች አሉ እየሷ እንደሚስተካከሉ በዚህኛው አቅጣጫ ብቻም ሳይሆን በብዙ አቅጣጫ ከአንድ ወይ ብቻ እንዳልሆነ ከብዙ ነገሮች የሚገርም ነው። እንደውም ይሄ ባለትዳር ነህ፣ ልጆች አሉ፣ 2 ልጆች አሉ። ሶሻል ሚዲያ ላይ አያለውና በጣም ከቤተሰብ ጋር ያለህን ነገር አያለው። እስቲ እንደው ሚሊ ምን አይነት ባል ነው ለሚስቱ፣ ለልጆቹ ምን አይነት አባት ነው? በቤት ውስጥ ያለውን እንቅስቃሴ እንደው እስቲ አስጎብኘን፣ እስቲ እንግባ እንየው። በጣም ጥሩ። እንግዲህ እሷና ልጆቼ ቢናገሩ ጥሩ ነበር፣ ግን ያው እነሱ የሚናገሩትን ስለማውቀው ወከለ ራስ። እንግዲህ እኔ እንደ ባል እግዚአብሔር ይመስገን፣ እግዚአብሔር በረዳኝ መጠን እና ባለኝ አቅም ልክ ሞክራለሁ የትኛውንም ነገር። ቤተሰቦቼ ባለኝ ነገር ልክ እንትን እንዲሉ እንዲጨነቁ የሆነ ነገር እንትን እንዲሆኑ አልፈልግም። በጣም ኢንቲሜት ነኝ ከባለቤቴም ጋር ከልጆቼም ጋር በጣም ኢንቲሜት ነኝ። ልጄ ትልቁ ቦርሳዬ ነው። ዛሬ እንደውም እዚህ ትምህርት ቤት ስለሆነ አብሮኝ አልመጣም እንጂ ወይ እንደዚህ የሆነ ቦታ ሲሆን የሆነ የሚሄድበት ሲሆን ብዙ አብሮኝ አይንቀሳቀስም እንጂ ኢቭን አሁን የ7 ዓመት ልጅ ነው። የትም ቦታ ይዞኝ የሚሄደው እሱ ነው። የሰማያት ዳርቻ ሰሪ የምድርም ሁሉ ፈጣሪ አንተ አይደለህም ወይ እግዚአብሔር ሁሉን ቻይ? ኧረ አንተ አይደለህም ወይ እግዚአብሔር ሁሉን ቻይ? አላቋርጥ ማንኳኳቴን እስኪ ከፈትልኝ ደጁ፣ ጸሎቴንም እስኪ ሰማኝ እስኪ ዘረጋልኝ እጁ። ዘንበል እስኪል ከዙፋኑ ከቅዱሱ ማደሪያው፣ አላቆምም ዞር አልልም መፈለጌም ማየት ፊቱን። እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ። አምላኬ በማደሪያው ያለው ይራራል ይምራል አውቃለሁ። እና በዚህ ልክ በጣም ኢንቲሜት ነን ከኔ ጋር። ትንሹ ኢቭን አሁን የተወለደው ራሱ በዛው ልክ ነው ያለው። እና እውነቱን የምነግርህ ያው ባለቤቴ ቤት ነች፣ ስራ ትሰራ፣ ልጆች ነው ቴክ ኬር የምታደርገው። እና ከዛ አንጻር ውጭ ላይ የምችለውን ያክል እሞክራለሁ፣ እሮጣለሁ። ሶሻል ሚዲያውንም እንደምታውቀው እንደምታየው ነው እንትን የምለው። ከዛ ባለፈ ደግሞ ያሉትን ሁኔታዎችም እንደ አባት፣ በተለይ ደግሞ እንደ አይነ ስውር አባት ስትሆን ወይም አካል ጉዳተኛ አባት ስትሆን ልጆችህን ሞር ኃላፊነት እንዲኖራቸው አድርገህ ነው የምታሳድገው። ነገ አንተን ጨምሮ ነው የሚረከቡት። ስለዚህ ያ ስለሆነ የምችለውን ያክል አደርጋለሁ። እግዚአብሔር ይመስገን እስካሁን እግዚአብሔር እየረዳኝ ነው ያለው በዛ ልክ እና ጥሩ ነው ያለው። እኔ ለሰዎችም መክረው ይሄንን ነው፣ ልጆቻችሁን አውቃችሁ አብራችኋቸው አሳድጓቸው፣ ብቻቸውን አይደጉ ብዬም። ለምን አገልግሎት ስንል ሩጫ ሲባል ልጆችን መተው ቤተሰብን መተው ምናምን ይመጣል ብዙ ጊዜ አይተቆንና በዛ ምክንያት ሰይጣን ክፍተት አግኝቶ አገልጋዮችን የሚበቀለው በልጆቻቸው በኩል ምናምን ነው። እና ያ ነገር እንዲሆን ስለማልፈልግ ከድሮም ጀምሮ ስለማስበው በተቻለኝ መጠን ከባለቤቴና ከልጆቼ ጋር ኢንቲሜት ሆኜ ለማሳለፍ ነው ሞክረው። ያለኝን ትርፍ ጊዜ ሁሉ ከነሱ ጋር ነው ማሳለፍ። ድንቅ ነው በጣም ስለማይ በጣም በቃ ልጆች ሲንጠላጠሉብህ አብረሃቸው ስትቦርቅ ስታጫወታቸው ሲዘምሩ ምን ሲሉ ስለማይ ይሄ ደግሞ እግዚአብሔር አምላክ ሲረዳ አቅም ሲሆንም ስለሆነ እግዚአብሔር አምላክ ይባርክ ለቤተ ስላለ መልካም ነገር። ሚልዬ ወጣት ነው፣ ዘማሪ ነው፣ መምህር ነው። ደግሞ አየሁኝ እኮ ደግሞ የማስታወቂያ ባለሙያ ነህ። ከዚህ ውጭስ ምን አክቲቪቲዎች አሉት ዘማሪ ሚሊ?
በጣም ጥሩ እንግዲህ ምንድነው እንዳልኩ የኮምፒውተር ነገር መማር በጣም ፈልግ ነበር ሶፍትዌር እና ኮምፒውተር ሳይንስ ላይ ምናምን በተለይ እና ግን በራሴ መንገድ ደግሞ ራሴን ባስተማርኩበት ልክ አንዳንድ ስራዎችን ሞካክራለሁኝ እና ምናልባት እንደው ቪዲዮ አይተህ ከሆነ አላውቅም እንጂ የጠቅላይ ሚኒስትር ጽሕፈት ቤት ባሰራው አዳሪ ትምህርት ቤት ውስጥ የአንድ ሚና ነበረኝ እዛ ቦታ የአይቲ ሴታፑን አስተካክዬ ለጠቅላይ ሚኒስቴሩና ለፓርላማ ሰዎችን ጨምሮ እንዲሁም ከዩናይትድ አረብ ኤሚሬት የመጡ ባለስልጣናት በነበሩበት አይነ ስውራን ኮምፒውተር እንዴት ይጠቀማሉ የሚለውን ፕሬዘንት ሳደርግ እንደውም በቅርብ ሶሻል ሚዲያም ላይ በጣም በኃይለኛው ሲመላለስ የነበረ ቪዲዮ ነውና እሱን እንደሱ አይነት ነገሮችን ሞባይል እና ኮምፒውተር ሶፍትዌር ነክ ነገሮች ላይ እንቀሳቀሳለሁ። ለራሴ ሰፖርት አልፈልግም ሶፍትዌር ዋይዝ ለሰዎች ኢቭን እሰራለሁ። አንዳንድ የሚመጡልኝን አንዳንድ ስራዎችንም እሱ ይሰራዋል ተብሎ የሚያመጡልኝን ነገር በሙሉ እሰራለሁኝ እና ያንን ራሴን አስተምሬ ነው እንትን ያደረኩት። የሚዲያ ስራ ሰራ ነበር ሬዲዮ ላይ 97.1 ላይ ስቲል ጣፋጭ መዝናኛ የሚል ፕሮግራም ቅዳሜ 97.1 ላይ የሚቀርብ ፕሮግራም፣ ብስራት ላይ አንድ ድምጽ የሚል ፕሮግራም በዛው ድርጅት የሚዘጋጅ ፕሮግራም ነበር። እሱም ላይ ሆስት አደርግ ነበር እና የሚዲያ ሆስት እንትኔ ነው በፍላጎቴም ጭምር ስለሆነ በቮለንቲር እየሰራሁ ነው። አሁንም እየሰራበት ነው? አዎ አሁንም እየሰራሁበት ነው ያለሁት። እንደው ዘማሪ ሚሊ ማግኘት የሚፈልጉ እንደው ቅዱሳኖች አንዳንድ አካላት ቢኖሩ በምን አቅጣጫ ወደ አንተ ቢመጡ ልታስተናግዳቸው ትችላለህ? ሚሊ ማለት መገኛ አሁን ከስራ አንጻር ለማሰራት ቢፈልግ ዘማሪ ነህ፣ በአገልግሎት ግልጽ ነው። በዚህ አጋጣሚ የኢትዮጵያ ቤተክርስቲያን እንግዲህ ዘማሪ ሚሊዮን ፍቃዱን እንድትጋብዙት በጌታ ፍቅር ጥሪ እያደረግኩ ከስክሪኑ በታች የዘማሪ ሚሊዮን ፍቃዱን ስልክ ቁጥር አስቀምጥላቸዋለሁ። ቀጥታ ደውላችሁ እንድታገኙት ይሁን ማለት ነው። እንደው ከዚህ ባሻገር ከዘማሪ አገልግሎት ባሻገር በስራ ረገድ ሊሆን ይችላል አንተን ኮንታክት ለማድረግ ቢፈልጉ በየትኛው የስራ ዘርፍ ወይንም ደግሞ በምን አይነት መንገድ ከአንተ ጋር እንዲገናኙ ነው ኢንቫይት የምታደርጋቸው? በጣም ጥሩ እንግዲህ ያው እንደምታውቀው ሶሻል ሚዲያ ትልቁ የስራ መድረክ ሆኗል አሁን ላይ አይደለ? እና በተለይ እንደዚህ የቴክ ነክ ማስታወቂያዎች ሊሆን ይችላሉ። በጣም ቴክ ዋይዝ በደንብ እርግጠኛ ነኝ ማለት ይሄ በእውቀት የተደገፉ ስራዎችን መስራት እንደምችል እርግጠኛ ነኝ። ሌሎችም እኔ ሊሰራቸው የሚችላቸው ማስታወቂያዎችን በደንብ አድርጌ መስራት እችላለሁ። ኦዲዮ ቤዝድ የሆኑ ነገሮችን ኦዲዮ ኤዲቲንግ እሰራለሁ። የራሴን ፕሮግራሞች ፕሮዳክሽኖችም ኤዲት የማደርገው ራሴ ነኝ እና እንደዚህ አይነት ኦዲዮ ነክ ነገሮች ጋር የተያያዙ ስራዎች ሲኖሩ ከማስታወቂያም ጋር የተያያዙ ነገሮች ሲኖሩ እንግዲህ በደንብ እርግጠኛ ሆኜ ኢፌክቲቭሊ በጣም ብዙዎችን በሚያስደስት ሁኔታ መስራት እችላለሁ ብዬ አስባለሁ። እንደው ዘማሪ ሚሊ በመጨረሻ ለኢትዮጵያ ቤተክርስቲያን ወጣቶች እያገለገሉ ላሉ ለማገልገል ለሚነሱ ደግሞ ነገር ኖሮባቸው ለተቀመጡ የምትናገረው ሞቲቬት እንዲሆኑ መልእክት ካለ ድምጽ ካለ ይኸው እንድታስተጋባ እድሉን ሰጥቻለሁ። ሚሊ አመሰግናለሁ። በጣም ትልቁ ነገር የመጀመሪያው ነገር ራሳችሁን አትመልከቱ፣ እግዚአብሔርን ማየት በቂ ነው። እግዚአብሔር የጠራችሁ ራሱን ተማምኖ እንጂ እናንተን ወይም እኛን ተማምኖ አይደለም። እግዚአብሔር ሲጠራ ራሱን ነው የሚተማመነው እና መጠራታችሁን እመኑ እንጂ ኮሊንጋችሁን እመኑ እንጂ ሌላው ነገር የሱ ስራ ነው። የሚያንቀሳቅሳችሁ ወዴት መሄድ እንዳለባችሁ የሚመራችሁ ራሱ እግዚአብሔር ነው። በመጽሐፍ ቅዱሳችንም ስናይ እግዚአብሔር የተለያዩ እኔ መናገር አልችልም ያሉ አገልጋዮችን ሲጠራ እንዴት አድርጎ እንደጠራቸው አይተናል። እግዚአብሔር ሳውልን ወደ ጳውሎስ ሲቀይረው እንዴት እንደቀየረው አይተናል። ትልቁ ጉዳይ የመታዘዝ ጉዳይ እንደሆነ አምናለሁና እሱን እንድታዩ ነው። ሌላኛው ነገርና ትልቁ ነገር ግን በቃ ራሳችሁን ትንሽ እንደሆናችሁ አትቁጠሩ። ሰይጣን ነው እንደዚህ አይነት ነገር የሚሰብካችሁ እና ሰይጣን መጀመሪያ ሲመጣ ወደ እናንተ ከእናንተ ፊዚካል ጉዳይ ጋር ጉዳይ የለውም። እምነታችሁን ነው የሚመታው። መጀመሪያ እንዳታምኑ ነው የሚያደርጋችሁ። ራሳችሁን እንዳታምኑ፣ ነገሮችን እንዳታምኑ ነው የሚያደርጋችሁ እና ከሱ ነገር ውጡ። ከዛ ባለፈ ግን እናንተ በጣም አስፈላጊ ሰዎች ናቸው። ወጣቶች በጣም አስፈላጊዎች ናቸው ለየትኛውም ነገር። እኔ የማምነው እዚች ምድር ላይ ላለ ለማውቀውም ለማላውቀውም ሰው እጅግ በጣም ጠቃሚ ሰው እንደሆንኩ አውቃለሁ እና ያንንም ያስተማሩኝ ገጠመኞችን አይቻለሁ እና በተቻለ መጠን እናንተም ራሳችሁን በዛ ልክ አስቡ። እናንተ ጠቃሚ ሰዎች ናችሁ። ማንም የሚላችሁን ተዉት፣ ሁኔታ የሚላችሁን ተዉት፣ ነገሮች ያለበትን ሁኔታ ተዉና ከእግዚአብሔር መንፈስ ጋር ከእግዚአብሔር ጋር ብቻ ሁኑ። ያንን ማድረግ የምትችሉ ከሆነ ያለምንም ጥርጥር ኢንፍሉዌንሻል መሆን እንደምትችሉ እርግጠኛ ሆኜ መናገር እችላለሁ። ኧረ እንዴት ብዬ ላመስግነው ለእኔ ስላረገው ስራ፣ ከየት
ጀምሬ ልዘርዝረው ልተርከው በየተራ አረ እንዴት ብዬ ላመስግነው ለኔ ስላረገው ስራ ከየት ጀምሬ ልዘርዝረው ልተርከው በየተራ ቃላት ባጣ ከየት ጀምሬን እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ ቃላት ባጣ ከየት ጀምሬን እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ መልካም ነው እያሉ አዜሙልህ ወዳጆቼ መልካም ነው ልበልህ እኔም ተስማምቼ መልካም ነው እያሉ ዘመሩልህ ወንድሞቼ መልካም ነው ልበልህ እኔም ተስማምቼ ዘማሪ ሚሊዮን ፍቃዱ አንተ የተባረክ የእግዚአብሔር ሰው ነህ። እግዚአብሔር ሰጠን በረከታችን ነህ። ዛሬ ደግሞ የጄኤምኤም ልዩ ወጣቶች የእንግዳ ሰዓታችን ላይ እንግዳ የሆነ ደግሞ ስለመጣ በጣም ደስተኛ ነኝ። በአንተ ሀሳብ በአንተ መልእክት ብዙዎች እንደተጽናኑ እንደተነሳሱ ልባቸው እንደተፈወሰ እያንዳንዱ ሰዎችም አመለካከት ሁሉ እንደተቀየረ ደግሞ አምናለሁ። ስለዚህ ቀሪ የአገልግሎት ዘመኑ ሁሉ የተባረከ ይሁን። በጄኤምኤም ቴሌቪዥን ስም ደግሞ እንዲሁም በወጣቶች ተከታታዮቻችን ስም እንደምንወድህ እንደምናከብረ ለመግለጽ ወዳለሁ ሚሊዬ። እኔም በጣም አመሰግናለሁ ድሉን ስለሰጠኸኝ እግዚአብሔር ይባርክ። ተባረክልኝ ሚሊዬ። የተወደዳችሁ የጄኤምኤም ልዩ ሳምንታዊ የወጣቶች ለእንግዳ ሰዓት ፕሮግራም ተከታታዮቻችን ከዘማሪ ሚሊዮን ፍቃዱ ጋር ሳድርግ የነበረውን ቆይታ በዚያው አጠናቅቄያለሁ። የተለያዩ አዳዲስ ነገሮችን ኢቭን እግዚአብሔር አምላክ ለልባችሁ እንዳወራችሁ እንዳስረዳችሁ አመለካከት አካሄድ እይታዎቻችሁን ሁሉ እንዳስተካከላችሁ አምናለሁኝ። ስለዚህ በአንድ የሚሆን በሌላ ሰዎች በተለያየ አቅጣጫ ውስጥ እንደዚህ አይነት ጉዳት ሊያሳልፉ ይችላሉ። ነገር ግን አካላቸው ተጎዳ ማለት መንፈሳቸው ተጎዳ ልባቸው ተጎዳ ግን ማለት አይደለም። እግዚአብሔር በእነሱ አልፎ እየሰራ ያለው በጣም ድንቅ ድንቅ ስራዎች አሉ። እንደ ምሳሌ ያህል ያመጣውላችሁ የተወደደ የእግዚአብሔር ሰው ነው ዘማሪ ሚሊዬ። ስለዚህ ከዚህ በኋላ የኢትዮጵያ ቤተክርስቲያን እንዲሁም ደግሞ ቅዱሳኖች ሁሉ ዘማሪ ሚሊዮንን በዝማሬ አገልግሎት እንድትጋብዙት በተለያየ ስራ አቅጣጫ ደግሞ እንድታማክሩትና እንድታገኙት ከስክሪኑ በታች የዘማሪ ሚሊዮን ፍቃዱን ስልክ ቁጥር አስቀምጥላችኋለሁ። ደውሉለት፣ አግኙት። ለእኛም ደግሞ ሀሳብ አስተያየት ካላችሁ እንዲሁ ከስክሪኑ በታች የኔን ስልክ ቁጥር ታገኛላችሁ ማለት ነው፣ ማግኘት ትችላላችሁ። እንወዳችኋለን። ሳምንቱ የተባረከ ይሁንላችሁ። ሳምንቱ ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። አመሰግናለሁ። ዘመናችሁ ይባረክ። ሻሎም